ጸበል ሳናስረጭ የገባንበት። አባ እኮ ክፍለ ሀገር ሄደው ነው፣ ሲመለሱ ይረጩታል። እኔ ልርጭላችሁ ልጆቼ። አይ ካህን ይፈልግ ነው። የባርኮትን ቪዲዮ መግቢያ ላይ ያሳዩዋችሁባችሁ ምክንያት እነ ባርኮት የሰሩት ቪዲዮ ገዳማትን ለመርዳት የተሰራ ቪዲዮ ነው። እነ ባርኮትን ብቻም ሳይሆኑ በርካታ የሶሻል ሚዲያ ታዋቂ ኦርቶዶክሳውያን ኢንፍሉዌንሰሮች ገዳማት እንዲረዱ ቤተክርስቲያን እንዲሰሩ ቪዲዮዎችን ይሰራሉ፣ ገንዘብ ያሰባስባሉ። ኦርቶዶክስ ማህበረሰቡም ገንዘቡን ይሰጣል። ገንዘቡን የሚሰጡት ለእግዚአብሔር ገንዘቡን የሰጠ ለእግዚአብሔር እንዳበደረ መጽሐፈ ምሳሌ ላይ አለ። ለድሃ የሰጠ ለእግዚአብሔር እንዳበደረ ነው ይላል። ኢቭን መጽሐፈ መክብብ ላይ እግዚአብሔር ምን ይላል? እግዚአብሔር ስራህን ወዶታልና በተድላ የወይን ጠጅህንም ጠጣ እንጀራህንም ብላ ይላል። እንደ መጽሐፍ ቅዱስ አስተምሮ ገንዘብ ለሰው ልጅ እንደሚያስፈልግ ሀብት ለሰው ልጅ እንደሚያስፈልግ ያስተምራል። የትኛውም ሃይማኖት የሰው ልጅ ገንዘብ እንደሚያስፈልገው ያስተምራል። ይህንን ያልኳችሁ ለምንድን ነው? ከአሁን በፊት ኡስታዝ መሐመድ ፈረጃ ላይ ጠብቀውና ሞቅ ባለ ንግግር ገንዘብ ብር ገነትን ያስገኛል የሚል ተናግሯል። እንደዚሁም በቅርብ ወንድማችን ሰይዶ ማርሻል በገንዘብ ገነትን መግባት እንደሚቻል ተናግሯል። ነገር ግን ኦርቶዶክስ ሆኑ ፕሮቴስታንት ወገኖቻችን ይህን ቪዲዮ እየቆራረጡ እየወሰዱ በገንዘብ በብር እንዴት ገነት ትገባላችሁ እያሉ ሲስቁ ሲሳለቁ አያለሁኝ። በተለይ ኦርቶዶክሳውያን የኦርቶዶክስን ገነት ለመግባት ኢየሱስ የተባለው ፈጣሪያቸው መሞትን ብቻም ሳይሆን የማርያም ልጅ ሞቶ የሱን ደም ቀብድ ማስያዝን ብቻም ሳይሆን ስራ ያስፈልጋል። ስራ መልካም ስራ ማለት ነው። ገንዘብ ያስፈልጋል። ገነት ለመግባት ገነት ያስፈልጋል። ተውት ኖርማሊ ይሄን ኢትዮጵያ ውስጥ የተለመደ በኦርቶዶክስ እና በሙስሊሙ ማህበረሰብ የተለመደ ቤተክርስቲያን ማሰራት፣ ገዳም መርዳት፣ መስጊድ ማሰራት ይሄ የተለመደ የታወቀ ነው። አማኙ ቤተክርስቲያን ገዳም መስጊድ ስለሰራ ጽድቅ እንደሚያገኝ በገንዘቡ ጽድቅ እንደሚያገኝ ያውቃል። የፕሮቴስታንት ሐሰተኛ ነብያት የጴንጤቆስጤ ሐሰተኛ ነብያት መድረክ ላይ በማህበረሰብ ላይ ሲስቁና ሲሳለቁ ምንድነው የሚሉት? ባለጸጋ ትሆናላችሁ፣ መኪና ይኖራችኋል፣ ገንዘብ ይኖራችኋል አይደል የሚሉት? ስለዚህ ገንዘብ ምን ያክል አስፈላጊ እንደሆነ ከሐሰተኞች አንድ ቤት ራሱ እየወጣ ነው። ባለጸጋ ትሆናለህ፣ ምስኪንን ታበላለህ ነው። ስለዚህ የሰው ልጅ ሲጀመር ማለት ነው ሃይማኖትም ኖረውም አልኖረውም የሰው ልጅ ሲጀመር ገንዘብ ይፈልጋል። ምክንያቱም ካለ ገንዘብ ህይወት ባዶ ናት። እናንተ ምን ነካችሁ እንዴ? ከእምነት ቀጥሎ ገንዘብ ነው ገነት የሚያስገባው በነገራችን ላይ። ለዚህም ነው ኢየሱስ ክርስቶስ አንድን ባለጸጋ ንብረትን ሽጠህ ለምስኪን ስጥ የእግዚአብሔር መንግስት እንድታገኝ ነው አይደል ያለው። ኢየሱስ ራሱ በገንዘብ የእግዚአብሔር መንግስት እንደሚገኝ ነው የተናገረው። ምክንያቱም አሁን ለምሳሌ ኢየሱስ ክርስቶስ ሰዎች ምንድነው ያሉት? መምህር ሆይ መንግስተ ሰማይ የእግዚአብሔር መንግስተ ሰማያት እንድንገባ ምን ማድረግ አለብን ብለው መምህሩን ጠየቁት። መምህሩም ኢየሱስ ነው እንግዲህ ምን ብሎ ነው የመለሰው? እግዚአብሔርን በፍጹም ልብ ውደድ፣ ትእዛዛትን ጠብቅ፣ ለምስኪን ምጽዋት ስጥ ነው ያለው። ለምስኪን ምጽዋት የምትሰጡት ገንዘብ አይደለም እንዴ? ለምስኪን ምጽዋት በመስጠት የእግዚአብሔር መንግስት አገኛችሁ አላገኛችሁም? ስለዚህ ገንዘብ ቀጥታ የእግዚአብሔር መንግስት ያስገኛል። ነዳያንን አበላን፣ ምስኪኖችን አበላን አይደለም የምትሉት? ምስኪኖችን ለምን ታበላላችሁ? አይ በማበላታችን እግዚአብሔር ስለሚደሰት ጽድቅ ስለምናገኝ ነው አይደለም? ስለዚህ ያበላችሁት በገንዘብ ነው፣ በብር ነው። በብር እግዚአብሔርን ማስደሰት ከቻላችሁ እኛ ስንናገረው ለምንድን ነው እንደ ነውር የሚቆጠረው ነው? እኔ እኮ በነገራችን ከክርስቲያን ወገኖቻችን ጋር መግባባት አልቻልንም። ያኒ እንዲገባቸውም አይፈልጉም። ቢገባቸውም ኖርማሊ የራሳቸው ብቻ እውነተኛ እንዲመስል። በነገራችን ላይ በውሸት በማጭበርበር እውነተኞች ለመምሰል አትሞክሩ። ያኒ አዘለም ማቀፈ ይሄ ገንዘብ አስፈላጊ እንደሆነ በገንዘብ ምስኪን መርዳት በክርስትናውም በእስልምናም ጽድቅ እንደሚያስገኝ አለ። ተመሳሳይ ነው በዚህ አስተምሮቻችን። እንዲያውም እንደ ህሊና ያኒ እንደ ሞራል በገንዘብ ገነት ከመግባትና ፈጣሪ ሞቶ የፈጣሪን ገነት መግባት እንችላለን ብላችሁ ከምታስተምሩት ከስላሴ ዶክትሪን አስተምሮ የትኛው ነው ለሞራል ተቀባይነት የሚሆነው? በስላሴ ዶክትሪን አስተምሮ የውርስ ኃጢአት ፈጣሪ ለሰው ልጆች ሲል ሞተ። እንግዲህ የፈጣሪን ገነት ለመግባት የግዴታ ፈጣሪ መሞት አለበት ተብሎ ነው የሚታመነው በስላሴ ዶክትሪን አስተምሮ። የማርያም ልጅ ከሶስቱ አካላት አንዱ ነው፣ ያኒ ፈጣሪ ነው። የማርያም ልጅ ደም ቀብድ አሲዞ ገነት ይገባል እያሉ ከመፎከርና በገንዘብ ምስኪንን አብልቶ በገንዘብ ጥሩ ነገርን አድርጎ በገንዘብ መልካምን ስራ ሰርቶ ገነት ይገባለሁ ከሚለው የትኛው ነው ለሞራል ቅርብ ይሆነው? በነገራችን ላይ የውርስ ኃጢአት የሚባለው ነገር ፈጣሪ ለሰው ልጆች ሲል ሞት የሚባለው አስተምሮ
በአምስተኛው ክፍለ ዘመን ነው የሚታወቀው። ከዛ በፊት አይታወቅም። ኖርማሊ በሀሳብ ደረጃ እነ ቱርቱሊያን ጀመሩት። በክርስትና ታሪክ ኦፊሻሊ እንዲረጋገጥ ያደረገው ቅዱስ አግነስቲክ የተባለ ሰውዬ ነው። በነገራችን ላይ ይህ ሰውዬ በመጽሐፍ ቅዱስ ለህዝበ ክርስቲያኑ እንትን ኦፊሻሊ ከመሆኑ በፊት መጽሐፍ ቅዱስ ሲሰበሰብ እጁ አለበት። የካርቴጅ ጉባኤና የሂፖ ጉባኤ የሚባለው ላይ ቅዱስ አግነስቲስ የሚባለው ሰውዬ አለበት። በዚህ ሰውዬ ምክንያት ነው ራሱ ይሄ ስቅላት ምናምን የሚለው ነገር መጽሐፍ ቅዱስ ላይ አሁን ላይ ያለው እንጂ ከዛ በፊት ኢየሱስ ተሰቀለ ምናምን የሚባል ነገር የሌላቸው ወንጌላት ነበሩ። የእነ ቶማስ ወንጌል ማለት ነው። ኦኬ። እና ክርስቲያን ወገኖቻችን ከእናንተ ጋር እንዴት መግባባት እንዳለብን አላቅም። የምር እውነተኞች ለመምሰል አትዋሹ ነው ያኔ ማሳጠቃልለው ማለት ነው።